ሰላም የአቤናቲን ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? የጠፋ ሰው አትፈልጉም? ተጠፋፋን፣ በጣም ተጠፋፋን። ኧረ የጠፋ ሰው ፈልጉ። ተው። ወዴት ነሽ? የት ነሽ? ምን ነው አይባልም እንዴ? እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም? አለን 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 አለን። እኔ የምላችሁ ለመሆኑ ምን አዲስ ነገር አለ? ሰሞኑ በጠፋሁበት ጊዜ ምን አዲስ ነገር አለ? አገር አትገቡም ወይ ውድ እህቶቼ? እንደኔ በማዳም ቤት የምትለፉ መቼ ነው አገራችን የምንገባው አትሉ? እኔማ አሁን ተዘበራርቆብኛል። በቃ ምንም መግባት ምገባ ሁላ አይመስለኝም። ሲጀመር የሚገባ ሰው የተወሰነ ቀን የቀረው ሰው ተዘጋጅቶ አይቀመጥም እንዴ? የኔ ደግሞ ልዩ ነው። ምንም በቃ የመግባት ሞራሉ ራሱ የሚጠፋባችሁ ጊዜ የለም። እንዲህ አመት በጨመራችሁ ቁጥር የመግባት ሞራሉ ነው የሚጠፋባችሁ። በቃ ተስፋችሁ ቆረጥ ይላል። በቃ ለፍታችሁ መቼ እፎይ ብለን የራሳችን ነገር የምንኖረው አትሉ? አይዟችሁ ግን በርቱ። እንደኔም ተስፋ የቆረጣችሁ የተማረራችሁ ካላችሁ እግዚአብሔር ተስፋችሁን ቀጥለው በርቱልኝ፣ ጠንክሩልኝ። እኛ አንድ ቀን ያልፍልናል። አንድ ቀን እኛም የራሳችንን ቤት ቁጭ ብለን የራሳችንን እንትን ብለን ራሳችን ኑሮ ኖሮን ቁጭ ብለን የምናወራበት ጊዜ ይኖራል። አይታወቅም። እፎይ የምንልበት ከሰው ቤት ወጥተን። አላማ ይኖራችሁ፣ በርቱ። እግዚአብሔር ያውቃል። መድኃኒዓለም ለሀገራችን ያብቃን። ይሄ ቀን ይለፍ። እውነተኛ እኮ በፖሊስ ቁጥጥር ስር አይደለንም እንጂ እኮ በቃ እስር ቤት በሉት። እስር ቤት እንዳለን ቁጠሩት። በቃ ምን አለ ግድግዳና ጣራ ግድግዳ እያየ ቁጭ ነው። ምን አለ? ምንም አለ። ቤተሰብ አታገኙ። በስልክ ደግሞ ያገኛችሁት ቤተሰብ ከልባችሁ አይደርስ። አውርታችሁ ከልባችሁ አይደርስ። ያረስ አንዳንዴ በቃ ከዛም የተነሳ ነው መሰለኝ ስትረስ የሚይዘን አንዳንዴ። በቃ ጭንቅላታችን በጭንቀት ጥር ይላል። በቃ በጣም ነው የምንጨናነቀው። እኔ በተለይ በቃ ጭንቀት በትንሹ ትልቁን ዝም ብዬ ስራ እስከምጨርስ የእነሱን ስራ ከሰራሁ በኋላ ቁጭ ስል መጥቼ ጭንቀት በቃ ጭንቅ የሆነውም ያልሆነውም በቃ የሚታሰብበት የማይታሰብበትም አወጣለሁ። በቃ አወጣለሁ። አንዱን እላለሁ አንዱን። ቁጭ ብላችሁ እናንተ እኮ ጭንቅላታችሁን ቢዚ የሚያደርግ ነገር ከሌለ ማርያም ጭንቀቱ ሊገላችሁ የሚደርሰው ጣራና ግድግዳ አንድ እዚያውም ደግሞ የራሳችሁ ክላስ ካለው እሱ እንጂን የምታክል ቤት ኩሽና እችን የምታክል ቤት ይሰጧችኋል። እዛ ውስጥ ከግድግዳ ጋር ያፋጥጧችኋል። በቃ ምን አለ እንደው አንዳንዴ እላለሁ ወይኔ ይሄ እስር ቤት ነው ህይወት ነው ምንድነው ይሄ ኑሮ ነው እንደዚህ አይነት ኑሮ እላለሁ እኔ እግዚአብሔርን። እንዴ ፖሊስ ጣቢያ አይደለንም እንጂ እኮ እስር ቤት በሉት። እስር ቤት በቃ እስር ቤት መለስተኛ እስር ቤት እና አንዳንድ ሀገራቸው ላይ ቁጭ ብለው የኛ ድካም የኛ ልፋት የኛ ይሄ ጭንቀታችን የማይገባቸው ሰዎች እኛን በመጥፎ እኛን ልክ እንደተመቸን እኛን ዘልዛሎች እኛን ባለጌዎች አድርገው የአረብ ሀገር ሴት ሲሉ እንደሆነ እንዴት ቆርጥ ነው የሚለው። የአረብ ሀገር ሴት እኮ የአማራትን አትበላ ያየችውን አትለብስ ለቤተሰቤ እያለች የራሷን ህይወት ግድል አድርጋ ነው የምትኖረው። የራሷን ህይወት ኑሮዋን እድሜዋን በሙሉ ግድል አድርጋ ለቤተሰብ ነው የምትኖረው። እና አንዳንዴማ የምሰማው ነገር የአረብ ሀገር ሴት አናገባም ይላሉ አሉ ወንዶቹ። የአረብ ሀገር ሴት ከሆነች አረብ ሀገር ደርሳ ከመጣች አናገባም ይላሉ አሉ ነው መቼም እኔ ያልሰማው ግን አሉ ነው። ያልተወራ ይባልም አይደለም።
የሚገርም ነው። እኔ እኮ ይሄ ነገር ያናደደኛል። እግዚአብሔር ዝም ማለት ይሻላል ብቻ እና አያግቡና አላገቡንስ ሲጀመር አግኝተው ነው። አረብ ሀገር ሁሉን ነገር ህይወት አስተምሯት የመጣችን ሴት አግኝተው ነው። እግዚአብሔር ሀይ የአረብ ሀገር ሴት እኮ አያገኙም። ሲጀመር አያገኟትም እንጂ ሲጀመር ካገኛትማ እንደውም እንደ እድል ነው መቁጠር ያለባቸው። እኔ እንደዚያ ነው የምለው። እናንተ ምን ትላላችሁ? እውነት ምክንያቱም እኛ የኖርንበትን እኛ ነን የምናውቀው ያለንበትን ሁኔታ እና እግዚአብሔር ልቦና ይስጣችሁ ነው የምለው። እንደዛ የሚሉትም ማለቴ ነው። ልቦና ይስጣቸው እና በርቱልኝ እህቶቼ፣ እንደኔ በየሰው ቤት ያላችሁ የምትለፉ እህቶቼ በርቱልኝ። ይሄ ቀን ያልፋል፣ አይዟችሁ። እና ደግሞ ሰብስክራይብ አድርጉልኝ፣ ዩቲዩቤን ሰብስክራይብ አድርጋችሁ ቤተሰብ ሁኑኝ። እሺ ላይክም አድርጉልኝ። ወዳችኋለሁ። በጣም ነው የምወዳችሁ። እናንተ በጣም ክብር አለኝ። በጣም ነው የማከብራችሁ እህቶቼ። ኑሩልኝ። ቻው። እሺ ሰላም ሁኑልኝ።